ሰላም ሰላም ውድ የቲክታክ ቤተሰቦቼ እንዴት ናችሁ? ሰላም ናቸው። እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። እንኳን አደረሳችሁ ለጾመ ነነዌ እንግዲህ አሜን። እንኳን አብሮ አደረሰን። እግዚአብሔር አምላክ ለሀገራችን ሰላሙን፣ ፍቅሩን፣ በረከቱን ያድርግልን። ከነነዌ ሕዝብ ላይ መዓቱን የመለሰ ለእኛም ደግሞ ለሀገራችን ሰላሙን ረድኤቱን ያድልልን። አሜን። እና ዛሬ ምን ልላችሁ ፈልጌ ነው ሰሞኑን እዚህ ሚዲያ ላይ በጣም እጅግ ያስደሰተኝን ነገር ነው ማለት ነው። የእነዚህ ሙሽሮች ጋብቻ እጅግ በጣም ነው ደስ ያለኝ ማለት ነው። እግዚአብሔር አምላክ እየተመሰገነ ይሁን። ለሰው ደስታ መደሰት ያው እንግዲህ መልካም ነው። ለምንድነው በጎ ነገር እንደዚህ አይነት ጥሩ ነገር ደግሞ ሚዲያ ላይ ስናይ ማበረታታት እኛም ደግሞ ከዛ ጥሩ ትምህርት መውሰድ ደስ ስለሚለኝም በእነዚህ ሙሽሮች ዙሪያ ቪዲዮ ለመስራት አሰብኩኝ ማለት ነው። ብዙ ቪዲዮዎች ተሰርተዋል። ብዙ ቲክቶከሮች ያው ሰሞኑን ስለነሱ እያወሩ ነበረ እና እኔም በጣም ነው ደስ ያለኝ ማለት ነው። ለምን ሀብታም መሆን መልካም ነው። ኢዮብም ሀብታም እና ባለጸጋ ነው የነበረው ማለት ነው። እና ግን ደግሞ ከባለጸግነቱ ጋራ እግዚአብሔርን ይወድ ነበር፣ እግዚአብሔርን ይፈራ ነበር እና ለሰራተኞቹ እንኳን ለሚያዛቸው ሰራተኞች እንኳን እጅግ በጣም ይጨነቅ ነበር። በቃ እና ሲጠራቸው እንኳን በቃ እንዴት በአክብሮት ማለት ነው። እና ለምንድነው እግዚአብሔር ፊት ኃጢአት እንዳይሰራ እግዚአብሔርን ስለሚወደው ማለት ነው። እና ልጆቹ እንኳን ድግስ ባያደርጉ በበሉ በጠጡ ሰዓት ፈጣሪን አስጨንቆ ይሁን ያልሆነ ነገር ተናግሮ ይሁን ብሎ ለእግዚአብሔር መስዋዕት ያቀርባል፣ ጸሎት ያደርግ ነበር ይላልና መጽሐፍ ቅዱስ። እና እንደነዚህ አይነት ደግሞ ባለጸጋዎች ሆኖ ለጋሶች የሆኑትን ደግሞ ሳይ እውነት ነፍሴ እጅግ በጣም ነው ደስ ያለኝ። በጣም ነው ነፍሴ ለመለመችው ማለት ነው። እነዛ በመቄዶንያ ያሉት አረጋውያን መረዳታቸው እንደዛም ደግሞ ስጦታው ራሱ አንድ ሲኖትራክ እና እንዲሁም ደግሞ 10 ሚሊዮን ብር ከዛም በላይ የእነሱ ጓደኞችም ሰጥተዋልና በእውነት እግዚአብሔር ይመስገን በጣም ነው ደስ ያለኝ። ያው እንግዲህ ለዚህ ሁሉ ምክንያት የሆነ ወንድማችን ቢኒያም ነውና በእውነት እሱ እግዚአብሔር አምላክ ረጅም እድሜና ጤና ይስጠው። ቢኒያም እንግዲህ መጽሐፍ ቅዱስ ላይ ያለውን ሕይወት በቃል የምንማረውን በተግባር ያሳየን ሰው ነውና ለሱም ክብር ይገባል። ለምን እሱ አሜሪካን ነበረ ኑሮ የተደላደለ ኑሮ ላይ ነበረ ሁሉም ነገር ግን በቃ ለወገኖቼ ለድሆቼ ማረፊያ መመስረት እኔ መሰረት ልሁን ላስተባብር ብሎ በታላቅ ትህትና በጣም በሚገርም ትህትና ነው። ትህትናው ራሱ በጣም ነው የሚገርመኝ እውነት ለመናገር እና ለእግዚአብሔር ያለው ቦታ ለምን የሰው ልጅ በእግዚአብሔር ፊት ራሱን ዝቅ ሲያደርግ እግዚአብሔርም ያከብረዋል። በምላስ ሳይሆን በተግባር ሲሆን ማለት ነው። እና እኔ ከዛሬ ስንት አመት በፊት ወንድማችንን ቢኒያምን አየዋለሁ ማለት ነው። እና በእውነት ለመናገር በጣም ነው የሚያደርጋቸው ነገሮች በጣም ያስደስቱኛል። እግዚአብሔር አምላክ ረጅም እድሜና ጤና ከባለቤቱ ጋር ይስጥልን። ባለቤቱም እንደሱ የተቀደሰ ሀሳብ ያላት ናትና መልካም ሴት ከጎኑ ባትኖር ለዚህ ሁሉ ስኬት አይደርስም ነበረና እና እሷንም ማመስገን እፈልጋለሁ። እና እነዚህ ሙሽሮች እግዚአብሔር አምላክ የአብርሃም የሳራ ጋብቻ የተባረከ የተቀደሰ እነሱም ደግሞ ነገ ላይ የሚወልዱት ልጅ እንደነሱ መልካም ስራ የሚያደርግ መልካም ተግባር የሚያደርግ እንደዚህ አይነት መልካም አርአያ የሆነ ልጅ እንዲወልዱ እግዚአብሔር አምላክ ይፍቀድላቸው። እኛ አካባቢ አንድ ቤተክርስቲያን የሚሰራ ነበር እና የቅዱስ ሚካኤል ቤተክርስቲያን ነው። ማህበራቶች አሉ ተሰባስቦ የሚያሰሩት እና አንድ ሰውዬ ያለ ሁል ጊዜ ከአዲስ አበባ ጓደኞቹን አስተባብሮ ምን ብሎ እስከ 1 ሚሊዮን ብር እንግዲህ ከዛም በላይ አሰባስቦ የተለያየ እቃዎችን ገዝቶ ይለግስ ነበር እና በቃ አመት በአመት ይመጣል አመታዊ ክብረ በዓል ሲሆን እና እግዚአብሔር አምላክ የነፍስ ዋጋ ያርግለት። እና በጣም ነበረ ደስ የሚለኝ እሱ እንደዛ
አደረገ ተብሎ በምሰማበት ሰዓት ማለት ነው። ከዛን እኔ ደግሞ ያው በራሴ አቅም ስለሌለኝ ባለችኝ አቅም ያው መልካም ስራ ሰርተናል ብለን ማውራትም ተገቢ አይደለምና እሱ 1 ሚሊዮን እስከ 2 ሚሊዮን ከዛ በላይ አደረገ ተብሎ ሰውየው ስሙ ሲጠራ ከጓደኞቹ አስተባብሮ ከቤተሰቦቹ ሲባል በቃ በጣም ነው ደስ የሚል። ከዛ እኔስ በአቅሜ ምን አደርጋለሁ? እኔ ደሞዜ ኦልሞስት እንግዲህ 500 ራሱ አይሞላም እና እስከ 450 ወይ እስከ 400 ነው እና እኔና ጓደኛዬ በቃ ምን እንግዛ ብለን ተማክረን በጣም በዚህ አጋጣሚ የአንድ ብርቱ ጓደኛ ነበረችኝ እና የቤተክርስቲያን አገልጋይ ናት። ከዛን በቃ ለምን እኔና አንቺ አንዳንድ ብሎኬት አንገዛም ብለን አልን ማለት ነው። በቃ ለምን ከመደሰታችን የተነሳ ይሄ ሰውዬ ብዙ ስላለው ይሄን አደረገ፣ እኛ ደግሞ ባለችን ለምን አናደርግም ብለንና ቃል ገብተን ነበር ማለት ነው። እግዚአብሔር የተመሰገነ ይሁን። ያው እንደዚህ አደረኩ ተብሎ አይወራም፣ ግን ባለን ደረጃ እነዚህ ሀብታሞች ስለሆኑ ነው፣ ስለታረፋችሁ ነው እንደዚህ የሚል ሰው አይጠፋም። ኖ ሰው ባለው ነገር ለእግዚአብሔር ከሰጠ እግዚአብሔር እጥፍ አድርጎ ነው የሚሰጠው። እግዚአብሔር ዘሩን፣ ሀብቱን፣ ሁሉ ነገሩን ይባርክለታል። ስናገኝ ንፉግ መሆን የለብን። ካለችን ላይ መስጠት አለብን፣ መለገስ አለብን እና እኔ በጣም ነው ደስ ያለኝ። እንግዲህ አንድ ሀብታም ያለው ሀብት ላይ መጨመር ነው የሰው ልጅ ምኞቱ አይቆምም እና ይሄን ያህል ይሄ ለነዚህ አንድ ሲኖትራክ ተሰጠ ማለት ለዚህ ድርጅት አስቡት እንግዲህ ይሄ ሲኖትራክ ስንት ብር ይገዛል? ቢያንስ ለዛ ያንን የአረጋውያንን ቤት ለመገንባት የሚያመላልሰውን አሸዋ ቢያንስ መኪና ተከራይተው ነው የሚያመላልሱት። ያንን አሸዋ በዚህ በራሳቸው መኪና ካስተላለፉ ከአመላለሱ ይቅርታ ምን ያህል ጥሩ ነው አያችሁ። እና በጣም ነው እጅግ በጣም ነው ደስ ያለኝ። እግዚአብሔር አምላክ ይባርካችሁ። እንደዚህ አይነት ፈሪሃ እግዚአብሔር ያለበት ሰው እንደዚህ ስናይ በእውነት እጅግ በጣም ደስ የሚለኝ ማለት ነው። ለምንድን ነው በሀብታችን መልካም ነገር መስራት? እኛ ብዙ ሀብት ባለን ሰዓት ብዙ የተረፈን ቢሆንም እውነት ነው ልጅቷም ተናግራለች፣ የተባረከች ሙሽራ ናት በእውነት እና እነሱም መቄዶንያ ሄጄ እነሱም ባየው በማይበት ሰዓት እኔ እግዚአብሔርን አመሰግናለሁ አለች። አያችሁ እንደዚህ አይነት የተናጠጠ ሀብት መሀል እንኳን ኖራ ውስጧ ቅር ያለ የጎደላት ነገር ይሰማታል። ማንም ሰው ሙሉ የለም በዚህ ምድር ላይ የሚሞላለት በቃኝ የሚል ሰው እንዲሁ ጸሎት የሚያደርግ በጸሎት እንትን ያለ ሰው ካልሆነ በስተቀር በቃኝ ማለት እዚህ ምድር ላይ ከባድ ነው። ዛሬ መኪና እያስመጣ ነው፣ ነገ ሄሊኮፕተር ማስመጣት ሊፈልግ ይችላል። በቃ የሰው ልጅ ምኞት አይገደብም እና እነዛን አረጋውያኖችን ሳይ ግን ፈጣሪን አመሰግናለሁ ሙሉ እንደሆንኩኝ ይሰማኛል ብላ አለች እና እውነት ነው። ሁላችንም ባለን ደረጃ ማመስገን አናውቅበትም። የታመመ ሰው እኔም በቃ አንዳንድ ፈተና ሲበዛብኝ ስራ ሲበዛብኝ የሆነ በቃ ብስጭትልና እናደድና ከዛን ደግሞ ስልኬን ከፈታ አድርጌ ባላደራውና ማን ነበረ የሚባለው አንደኛው ደግሞ ባላደራውና ሌላኛው ማን ነበረ ይሄ ሰው የሚረዳው እነሱን ሳያቸው 1-2 ሺህ ብር የቤት ክራይ መክፈል አቅቷቸው የሚያለቅሱትን ሰዎች ሳያቸው በጣም ነው በቃ ውስጥ እንዲህ አረ ፈጣሪ ይቅር በለኝ፣ አረ እኔ አመሰግናለሁ ብዬ ታሞ በየሆስፒታሉ ተኝተው ያሉትን ሳያቸው እየሰራው እያገኘው የምፈልገውን ነገር እያደረግኩ ፈጣሪን አላመሰግንም። አያችሁ እና ዝቅ ያሉትን ሰዎች ደግሞ ለአንድ ቀን ክራይ መክፈያ አጥቶ መንገድ ዳር የወደቁትን ለአንድ 30 ወይ 50 ብር ለአንድ ቀን ማደሪያ ያጡትን ሰዎች እንደዛ እዝን ብሎ እያለቀሱ እነሱን ደግሞ በማይበት ሰዓት አረ ፈጣሪ ይቅር በለኝ ብዬ ገና ራሴን ወቅሳለሁ ማለት ነው። እና ይሄ ሁላችንም ጋር ያለ ነገር ነው። ባለን ነገር አመስግነን እንድንኖር ደግሞ ያው ሲኖረንም ባለችን ነገር ገንዘብ ግዴታ አይደለም። ገንዘብ ባይኖርም በጉልበት በሀሳብ